ያሳተፈ የአቴንዳንስ ችግር ያለበት ሰው ካልሆነ በስተቀር ያው ግሬዳቸው ኦልሞስት ቢ እና ከዛ በላይ ነው የሚሆነው። ማስተርስ ሌቭል እንደዛ ስለሆነ ነገር ግን የአቴንዳንስ ችግር ያለበት እሱ ኮርሱን እንዲደግም ነው የምናደርገው ማለት ነው። ሲ ከሆነ ሲ እና ከዛ በታይ ኮርሱን ያስደግማል። ቢ እና ከዛ በላይ ግን ኮርሱን አያስደግምም ማለት ነው። ስለዚህ በዛ መሰረት ዘግማለሁ። ለማንኛውም ግን ከእናንተ አስተያየት አለው ባሎቻችሁ እንዴት ይሁን አስተያየት አንተ ተቀበልና ከዛ በኋላ የዛሬ ኮርሱን ሰመራይዝ አድርግላችኋለሁ። ዛሬ የምንመለከተው አጭር ደቂቃ እስከ በ20 ደቂቃ ያህል ስለ ፕሮፖዛል ራይቲንግ እሱን እሳቸዋለሁ። ኦልሬዲ ያው ስለታውቁታላችሁ ኦልሬዲ እንትኑ ልኬላችኋለሁ እና የሚክስድ ሪሰርች አፕሮች እንዴት አድርጋቸው ኳሊቴቲቭ እና ኳንቲቴቲቭ ሪሰርች እንደሚጠቀሙ እሱን እሳቸዋለሁ። ሶስተኛ ዳታ ስንሰበስብ ዳታዎቻችንን ዳታ ለመሰብሰብ ቱልሶቹን የምጠቀምባቸው ስኬሎች እሱን ሪቫይዝ ያደርግላችኋለሁ። ምናልባት አንዳንዶቻችሁ ኮንፊውዝ ልትሆኑ ትችላላችሁ። እነዚህ ሊከት ስኬል፣ ሬቲንግ ስኬል የምንላቸው ብዙ የምንጠቀማቸው ማለት ነው። ሌሎች አይነቶችም አሉ። ባለፈው እሱም ልኬላችኋል፣ ከነ ኤግዛምፕል ልኬላችኋል። አሁን ችግሩ ሪሰርች ሰርታችሁ የማታውቁት ያው ትቸገራላችሁ። ሪሰርች የሰራችሁ ግን አትቸገሩም። ሊከት ስኬል ለአቲቱድ መለኪያ ነው። ለአቲቱድ ኦፒኒየን፣ ፐርሴፕሽን፣ ቪውስ እንለካለን። በሱ በምንለካበት ጊዜ ዳታ ለመሰብሰብ የምንጠቀመው ስኬል ሊከት ስኬል ይባላል። ሁሉም የራሱ ትክክለኛ መለኪያ አለው። ለምሳሌ ክብደት ለመለካት ስንፈልግ ሚዛን እንጠቀማለን እንጂ ሜትር አንጠቀምም። ሜትር ለቁመት መለኪያ እንጂ ለክብደት መለኪያ አይሆንም። ለቁመት መለኪያ ደግሞ ሚዛን ቁመት ያለካ ሚዛን የሚለካው ክብደት ነው። ልክ እንደዛ ማለት ነው። እያንዳንዱ ቱልሶች የተፈለግነው ዓላማ ብቻ የምንጠቀመው ሊከት ፍሪኩዌንሲ ለመለካት ፍሪኩዌንሲ አንድ ብሄቪየር መቼም ምን ያህል ይተጋገናል የሚለውን ለመለካት ስለሆነ ይህንን በትክክል የሚለካልኝን ስኬል የምጠቀመው ማለት ነው። ታይምስ ኦልዌይስ ኔቨር የአንድ ነገር መኖርና አለመኖር የምለካበት ደግሞ እሱ ደግሞ ዲያክተመስ አይተምስ ነው። which is ነው አንድ መምህር ክላስ ሲያስተምር የሚከተል ቴክኒኮች አሉ። እነዛ ፔዳጎጂኮች በመምህሩ ማስተማር ሂደት ውስጥ ይታያሉ ሳይታዩ ይኖራሉ። ስለዚህ ራሳቸው እንደ ኤግዛምፕል አስቀምጬላቸዋለሁ። ወይ ደግሞ የአንድ ፕሮግራም ሊሆን ይችላል። ዋትኤቨር ኢት ኢዝ ኳሊቲው ስለካ አንድ ራሱ ስኬል ለምሳሌ ጉድ፣ ቬሪ ጉድ፣ ኤክሰለንት፣ ቬሪ ፑር ካለ በጥያቄ መልክ ሳለ ማለት ነው። አንድ ኮርስ አለ ካሪኩለም ስቴት ኮርስ እንደሆነ ስለነገረኝ እሱን ትማራላችሁ ማለት ነው። መጀመሪያ ስለ እናንተ እንዴት መመዘን ትፈልጋላችሁ የሚለው አስተያየት ከእናንተ ቀበልና ከዛ በኋላ ወደ ሪቪዥን እንገባለን።
እሺ ዘላለም እጁን አንስቷል። እሺ ዘላለም ታንክ ዩ ቲቸር። እኔ ሰጀስት ማድረገው ተርም ፔፐሩን በደንብ ከዚህ በላይ አድምተን ብንሰራና እሱን ሰሚት አድርገን ከዚህ በፊት ያለውን ነገር ለሌላ ለአዲሽናል አይነት ለማርኪንግ ነገሮች ብንጠቀም፣ ተርም ፔፐሩን ግን በደንብ አድምተን እሱን ሰርተን የእርስዎንም ኮሜንት ብንቀበል ብዙ እንማርበታለን ብዬ ስለማስብ ነው እና እነሱ ፎከስ ብናደርግ ጥሩ ነው ብዬ አስባለሁ። ኦኬ፣ ሌላ አስተያየት ካለ ሌላ አስተያየት? አይ ቲንክ የሁላችሁም እሱ ይመስለኛል። ያው ሁላችሁም በቃ መልካም ነው። ስለዚህ ሁለት ተርም ፔፐሮች ሰሚት ታደርጋላችሁ። አንዱ በኳሊቴቲቭ ኦልሬዲ ታይትሉን ሰጥቻቸዋለሁ። በጌታ ቤት ውስጥ ብዙ ዓመት የቆዩ አማኞች እና አገልጋዮች በሕይወት ዘመናቸው የሚቆጫቸው ነገር ምን አለ የሚለው ነገር አስተማሪ ነገርም ስለሆነ እሱ ነገር በደንብ አድርጋችሁ ሰርታችሁ ታቀርባላችሁ። አይ ቲንክ የሚፈለግም ስለሆነ አንዳንድ ጊዜ ሪሰርች ስንሰራ ችግር መሆን አለበት። ዋይ ኮንዳክት ሪሰርቹ በሪል ወርልድ አለ ፕሮብሌም ላይ አፕላይ የማናደርግ ከሆነ ሪሰርች ምንም ዋጋ የለውም። ስለዚህ ሪሰርች ዝም ብሎ መለማመጃ ሳይሆን ሪሰርች ሁለት ነገር ነው። አንድ እውቀት ለመጨመር ነው፣ አዲስ እውቀት ለመጨመር ነው። ሁለት ደግሞ ማህበረሰብ ውስጥና ሪል ወርልድ ውስጥ ያለውን ችግር ለመፍታት ነው። ስለዚህ ከዛ አኳያ በኳሊቴቲቭ ስተዲ ለሚሰሩ ጥናት አሁን ላለው ወጣት ትልቅ ምክር ሀሳብ ስለሚሰጥ ቤተክርስቲያን ውስጥ ለማስተማር አንዳንድ ጊዜ ይጠቀሙበታል ማለት ነው፣ ትጠቀሙበታላችሁ ማለት ነው። ስለዚህ ያ ፕሬዘንቴሽን ለምሳሌ ወጣቶችን ሰብስባችሁ ያን ፕሬዘንት ብታደርጉ አንድ ኤክስፒሪየንስ ጌን ያደርጋሉ ማለት ነው። ወደፊት የራሳቸውን ህይወት ፎርካስት ያደርጋሉ፣ ምን አይነት ህይወት እንደሚያጋጥማቸው አሁን ካላቸው ህይወት ተነስቶ ማለት ነው። ስለዚህ ጥሩ ሌሰን ስለሚሆን እሱን በደንብ እንድሰራ ደላላቸዋለሁ ማለት ነው። ሁለተኛው ላኩላችሁ ሚክስድ ሜተድ ላይ ነው። እሱም ኦልሬዲ ጋይድ ላይኑን አስቀምጫለሁ። ኮምፕሊት የሆነውን እንትን እናንተ በዛ ሜተድ የራሳችሁን ታይትል መርጣችሁ በሚክስድ ሜተድ አፕሮች አንድ ሁለተኛ ተር ፔፐር ትሰራላችሁ ማለት ነው። አይ ቲንክ ይሄ በዚህን ጨርስና ስለ ሚክስድ አፕሮች የተወሰነ ነገር ልበላችሁና ከዛ በኋላ ወደ ሊከት ስኬል በደንብ አዲስ ነገር አይደለም፣ አዲስ ሪሰርችም አይደለም። ሚክስድ ሜተድ ሪሰርች አፕሮች ሁለት ናቸው፣ ኳንቲቴቲቭ እና ኳሊቴቲቭ። ይሄ ማለት ወደ እውነትን ዲስክራይብ የምናደርግበት መንገድ እውነት ፈልገን እንገልጽባቸው ነገሮች ብዙ ጊዜ ናቸው። እሱም መልክና ማድረግ ነው። በደግሞ ተመታሽ በሆነ ጭብጦችን ጭብጦች መትረክ ነው። በትረካ በመልካው ደግሞ በቁጥር አንድን ኮንሰፕት ፋክት አንድን ትሩ ይገልጻል። ቲቸር ይቆራረጣል፣ በጣም እየተሰማኝ አይደለም። ኦኬ አሁን ይሰማል? ኦኬ ኔትወርክ የኔትወርክ ችግር ነው። ምናልባት ቦታ ልቀይር እችላለሁ ካስቸገራችሁ። ለምሳሌ አሁን ይሰማል አይሰማም? አሁን ደህና ነው ቲቸር። ኦኬ አሁን ይሰማል? ኦኬ። ስለዚህ ሚክስድ ሜተድስ የምንለው አንድን እውነት ፈልገን
የምናገኝባቸው መንገዶች ሁለቱ ሆኖ ማለት ነው። ሁለቱ ሆኖ ነገር ግን ሁለቱ ሚክስ ኳንቲቴቲቭ እና ኳሊቴቲቭ የየራሳቸው የሆነ ውስንነት አለባቸው። ባለፈው ስለ ፍልስፍና አውርተናል። ሜቶዶሎጂ ለምሳሌ ሜቶዶሎጂ ማለት how to approach truth ነው። እንዴት ነው እውነት የምንቀበለው? ሜቶዶሎጂ ምንድን ነው? በምን ሜተድስ ነው ያን የሚፈለገው እውነት ጋር የምንደርሰው የሚለው ሜቶዶሎጂ ነው። በሁለት መንገድ ነው ሪል ወርልድ ውስጥ ያለውን ትሩዝ የምንገልጸው በሁለት መንገድ ነው። አንዱ በኑሜሪካል ነው፣ በቁጥር ነው። ይሄን ያህል ምን ያህል ያለው ይሄን ያህል ያለው ለምሳሌ ስንት ህዝብ ነው ያለው የሚቆጠሩ ነገሮች አሉ። እውነት በቁጥር ይገለጻል፣ እውነት ደግሞ እንተርካለን ማለት ነው። ለምሳሌ አንዳንድ ጊዜ በቁጥር የምንገልጻቸው እውነቶች ለምሳሌ በመንፈሳዊ በቴዎሎጂ እግዚአብሔር አንድ አምላክ ሆኖ ግን የምንገልጽባቸው ፐርሰናሊቲ ሶስት እንላለን። 3 personality but one God እንላለን። ይሄ 3 personality የሚለው ቁጥር ነው። ቫልዩ አለው ማለት ነው። ቁጥር ቫልዩ ምንድነው? 3 personality የሚለው ምን እውነት ነው የሚነግረን? 3 personality የሚለው እውነት አንዱ in terms of role ነው። አብ ወልድ መንፈስ ቅዱስ በሮል ይለያያሉ። ዲስቲንክት የሆነ ሮል አለው። አብ ዲስቲንክት የሆነ ሮል አለው። ወልድ ዲስቲንክት የሆነ ሮል አለው። መንፈስ ቅዱስ በሮል ይለያያሉ። በሌላ ግን አንድ ናቸው። ምንም ልዩነት የላቸው። ስለዚህ ቁጥር አንድን እውነት የምንረዳበት ቁጥር ምን እንጠቀማለን ማለት ነው። በቃ ስለዚህ በዚህ ዓለም ላይ እውነቱን የምንናገረው በቁጥርና በትረካ ነው። ትረካ ብዙ ጊዜ ሳብጀክቲቭ ነው። እንደገና ደግሞ ሎጂካል ሪዝኒንግ የምንጠቀመው ስሩ ይሄ ምንድን ባለው አንድ ተርም የምንጠቀመው ብዙ ጊዜ ራሽናሊዝም የምንለው ራሽናሊዝም ፍልስፍናውም ቲዮሪው ራሽናሊዝም ቲዮሪው ምንድን ነው? አንድን እውነት ስለ ሎጂካል ሪዝኒንግ ዲስክራይብ ማድረግ ከቻልክ የተጠቀምከው ራሽናል ማይንድ ተጠቅመህ ነው ማለት ነው። የሎጂክ ምንጩ ራሽናል ማይንድ ስለሆነ ነው። ስለዚህ ቲዮሪ ኦፍ ኖሌጅ ኤምፒሪካል ነው፣ ራሽናሊዝም ነው። ራሽናሊዝም ኦንሊ ዩዚንግ ዩር ቶት ዩር ማይንድህን ተጠቅመህ ሀሳብህን በምክንያታዊነት በመተንተን ማሳመን ነው። እውነቱ ይሄ ነው ብለን እናሳምነው በምናቀርበው የሀሳብ ሎጂክ ነው። ስለዚህ ሎጂክ ደግሞ ሀሳብ እንዴት አድርጎ ኮኔክትድ ሆኖ እውነትን ሊገልጡ በሚችል መንገድ ሀሳብ ሲደራጅ ሎጂካል ሪዝኒንግ እንለዋለን። ስለዚህ ዩዝ አወር ራሽናል ማይንድ ነው። ኢምፒሪካል ትሩዝ የምንላቸው ደግሞ ዩዚንግ ሜጀርመንት ነው፣ በመለካት ነው። ስለዚህ እንለካና አእምሯችን የለካነውን ነገር ኦብጀክቲቭሊ ዲስክራይብ ያደርግልና ማለት ነው። ግን ምንጩ ሜጀርመንት ነው። የማይለካ ነገር ሁሉ እውነቱን ማወቅ አንችልም ነው። ስለዚህ ኑሜሪካል አናሊሲስ የሚለውም እሱ ነው። የለካነውን ነገር የምንተነትነው ማለት ነው። ይሄ ኳንቲቴቲቭ ነው። ሚክስድ የምንለው ግን ለምሳሌ እግዚአብሔርን ሶስትነት ከተናገርን በኋላ ግን ቀሪውን ነገር በቁጥር አንገልጽም። ቀሪው ነገር ኢንተርፕሬሽን ነው። ሪሌሽንሺፓቸው ስናወራ ዩ ሃቭ ቱ ኢንተርፕሬት። መጽሐፍ ቅዱስ የሚለውን ሰዎች የጻፉትን መጽሐፍ የቴዎሎጂ መጽሐፍቶችን ተጠቅመን ከዛ በኋላ ይሄ ኤክሰጀቲካል አናሊሲሳችንን እንሰራለን። ዛት ኢዝ ፉል ኦፍ ኢንተርፕሬሽን እና ኮንቴክስቹዋል ነው የሚሆነው ማለት ነው። ስለዚህ ቁጥር ተጠቅመናል፣ ሲደመር ደግሞ ናሬት አድርገናል። ቁጥርና ናሬት አድርገን አንድን ፋክት አንዱን መናገር ከቻልን ዛት አፕሮች ኢዝ ኮልድ ሚክስድ ይባላል። ፍልስፍናውም
ፕራግማቲዝም ነው የሚክስድ ፕራግማቲዝም ምንድነው የሚለው ሜተርስ ስንመርጥ it depends on our nature of problem ነው የምናጠናው ችግር ነው ሁለቱንም ወይ ደግሞ አንዱን እንድንጠቀም የሚወስነው ስለዚህ nature of problem may force us to use both quantitative and qualitative ይላል ስለዚህ አንዱ ሜትር ብቻ መጠቀም ማለት በአንድ አይን እንደማየት ነው ይላሉ እነሱ አንድ አይን ጨፍነን በአንድ አይን ስናይ የምናየው ኦብጀክት ክሊር አይደለም አንድ ኦብጀክት ክሊር የሚሆነው በሁለት አይኖቻችን ስንመለከት ነው ይላሉ የሚክስድ አፕሮች አቀንቃኞች ማለት ነው እነ ክሪስዊል በጣም ቅርብ ጊዜ የመጣ ፍልስፍና ነው ፋክት ስለዚህ ምንድነው እንግዲህ ሶሻል ሳይንስ ስለሆነ ነው እነዚህ ፓራዳይሞች ሶሻል ሳይንስ ፓራዳይም ስለሆኑ እነሱ ናቸው ከናቹራል ሳይንስ ላለመራቅ ኳንቲቲቭ ኳንቲፋይ ይደረጋል ነው ሐሳብ ኳንቲፋይ ይደረጋል አይዲያ ካን ቢ ኳንቲፋይድ ይላሉ ከናቹራል ሳይንስ ላለመራቅ ሁለተኛ መነሻቸው መጀመሪያ ግን ኳሊቴቲቭ ነው ግን ኳሊቴቲቭ ብቻ አንድን ኢንቨስቲጌሽን ሳይንሳዊ ስለማያሰኘው የግዴታ ወደ ኳንቲቴቲቭ ሄደዋል ስለዚህ ሚክስድ የሚለው ብዙ ጊዜ ለሶሻል ሳይንስ እንጂ በናቹራል ሳይንስ ብዙ ጊዜ የምንጠቀመው እነሱ ኳንቲቴቲቭ ብቻ ነው which is through numerical analysis ነው ግን ሶሻል ሳይንስ ሁለቱንም ይጠቀማል numerical analysis and narrative ደግሞ ኢንተርፕሬሽን ይጠቀማሉ ማለት ነው ቲዮሎጂ ደግሞ more of qualitative ነው ማለት ነው ቲዮሎጂ ብዙ ጊዜ more of qualitative ግን አንዳንድ ጊዜ ኳንቲቴቲቭ የምንጠቀምበትም ታይም ይኖራል ማለት ነው ስፔሻሊ ቤተክርስቲያን ያለባት ፕሮብሌም የመጽሐፍ ቅዱስ አተረጓጎም ብቻ ሳይሆን የምታገለግለው ማህበረሰብ የምትኖርበት ማህበረሰብ ኢኮኖሚ ትጋራለች ሶሻል ቫልዩስ ትጋራለች በቤተክርስቲያን ውስጥ ማህበራዊ ህይወት አለ ኢኮኖሚያዊ ፕሮዳክቶች አሉ ኢኮኖሚ ፕሮዳክቶች አሉ ቤተክርስቲያን የምትመራው ፕሮዳክቶች አሉ አንዳንድ ቤተክርስቲያን በጣም ሀብታም ነች ገቢ ያላት ገቢዋን ማኔጅ የምታደርግበት ሳይንሳዊ መሆን አለበት ማህበራዊ ህይወቱ ቸርች ውስጥ ኮንፍሊክት አለ ጠብ አለ ማኔጅመንቱ በራሱ ሳይንሳዊ ካልሆነ አስቸጋሪ ነው ስለዚህ ብዙ ነገሮች ግዴታ ወደ ምርምር ተጠቅመን ችግሮቻችንን የመፍታት አቅማችንን ካላሳደግን ቤተክርስቲያን በችግር ውስጥ ቆያለች ነው ስለዚህ ቤተክርስቲያን ችግርን ተጋፍጣ አዝና መቀመጥ የለባትም ከችግሯ በቀላሉ ሳይንሳዊ በሆነ መንገድ ችግሩ ተፈታ ቤተክርስቲያን እያደገች ይበረገች እንድትሄድም ነው አላማውም እንግዲህ ቴዎሎጂ ትምህርት ይመስለኛል ስለዚህ ሚክስድ ሁለት እንደማየት ችግሮች በሁለት አይን ማየት መፍትሄንም በሁለት አይን አይተን መፍትሄ ማቅረብ ማለት የሚሻለው መፍትሄ ማለት ነው ስለዚህ ይሄ ዓለም ውስጥ ስንኖር ችግሮች ኑሜሪካሊ አይደንቲፋይ አድርገን ሶሉሽን በዛ ልክ ነው እንደጋ ደግሞ ሁለተኛው through subjective interpretation using our rational mind not only rational mind ብቻ ሳይሆን አንዳንድ ጊዜ እንግዲህ ቲዮሎጂ ተማሪ ናችሁ እናንተ አንዳንድ ጊዜ እግዚአብሔር መንፈስም ወደ ልባችን የሚያመጣ ወደ ጽሁፍ የምንቀይራቸው እውነቶች አሉ የሚገለጡልን እውነቶች አሉ ስለዚህ ያንን እንጠቀማለን ያው በሱም በኳሊቴቲቭ ውስጥ ይሆናል ማለት ነው ስለዚህ አሁን እንግዲህ ሳይንሱ በደግፈውም ወደፊት we don't know ምክንያቱም አንድ ሰው ለምሳሌ ተገልጦልኛል እኔ በህልሜ አይቼዋለሁ ይሄ እውነቱ ይሄ ነው ብሎ ያየው ነገር የጻፈው ነገር ፕራክቲካሊ ችግር ከፈታ እውነት ነው ማለት ነው ስለዚህ ወደፊት አሁን የፕራግማቲክ ፍልስፍና ይሄ ነው what practically work and solve our problem is true ብሎ ያምናሉ ፕራግማቲክ ፍልስፍና ማለት ነው ስለዚህ ሚክስድ አፕሮች ይሄ ነው ችግሩን ይፍታ ችግሩ ከተፈታ ችግሩ የፈታው ነገር ሪሌቲቭሊ በአንጻር ትክክል ነው እውነት ነው ብለን እንቀበላለን ስለዚህ ዘላለማዊ እውነት የለም ይላሉ ፕራግማቲስቶች ማለት ነው ዘላለማዊ እውነት የለም ነገር ግን ቴንታቲቭ ነው እውነት አንጻራዊ እውነት
እውነት በዛ ኮንቴክስት የሚወሰን ነው ብለው ያምናሉ። ስለዚህ ምንም ይሁን የትኛው ሜተድ ተጠቀመን ችግሩን ከፈታልን ያ ሜተድ አክሰፕት እናደርገዋለን። ስለዚህ the truth will be relative ነው፣ ቴንታቲቭ ነው። ቋሚና ዘላለማዊ የሚባል እውነት የለም። ነገሮች ሁሉ በለውጥ ላይ ናቸው። change do exist ብለው ስለሚያምኑ ማለት ነው። ስለዚህ ዳይናሚክ ነው እንጂ ዩኒቨርሳል ትሩዝ የለም። ዳይናሚክ ነው። ሁሉ ጊዜ ነገሮች ይለወጣሉ በሂደት። ስለዚህ ሲለወጡ ሜቶዶቻችንን በዛው ልክ ካላብሬት ያደረግን ችግር ሲገጥመን ችግሮቻችንን እየፈታን እንሄዳለን ነው የሚሉት። እኛም አብረን እንሄዳለን፣ ነገሩም ይሄዳል። ወደፊት ምን ችግር እንደሚመጣብን አናውቅም። ነገር ግን ችግሩ ሲመጣ ስንጋፈጥ በዛው ልክ የራሳችን ሜተድ ካላብሬት እናደርጋለን የሚል አመለካከት። ስለዚህ ሁለቱንም ሜተድ ስንጠቀም ሚክስ ሜተድ አፕሮች እንላቸዋለን ማለት ነው። ሞዴሎች አሉ። ለምሳሌ ሞዴሎች ማለት እንዴት ነው የምናጣምረው፣ ኳንቲቲ እና ኳሊቲ እንዴት ነው የምናጣምረው የሚለው ሜተዶች አሉ። በዋነኛነት ሁለት ዋና ሞዴሎች አሉ። ሌሎች ሞዴሎችም አሉ፣ ብዙም እናንተ ላያስፈልጋችሁ ይችላሉ። ሁለቱ ዋና ሞዴሎች ግን ለምሳሌ ኳንቲቴቲቭ ዳታ ሰብስበን መጀመሪያ የኳንቲቴቲቭ ዳታ የሰበሰብነው ኳንቲቲ ዳታ ተንትነን ማለት ተንትነን ፋይንዲንጉን ካገኘን በኋላ ከኳንቲቴቲቭ ፋይንዲንግ ተነስተን የሚጎለንን ጋፕ አይደንቲፋይ ካደረግን በኋላ ያን ጋፕ ለመሙላት ኳሊቴቲቭ ዳታ ስሩ ኢንተርቪው ስሩ ፎከስ ግሩፕ ዲስከሽን ሊሆን ይችላል። ኳሊቴቲቭ ዳታ እንፈልጋለን። ኳሊቴቲቭ ዳታ ሰብስበን ኳሊቴቲቭ ዳታ ከተነተንን በኋላ ለብቻ ማለት ነው መጨረሻ ላይ በዲስከሽናችን ጊዜ የኳንቲቴቲቭ ሜተድስ ፋይንዲንግ እና የኳሊቴቲቭ ፋይንዲንጉን መርጅ አድርገን ዲስከስ እናደርጋለን ማለት ነው። በእነዚህ ፕሪፖዚሽኖች አሉ፣ አያያዥ ቃላቶች አሉ። የነዛን አያያዥ ቃላቶች ተጠቅመን የኳንቲቲ ፋይንዲንግ ኳሊቲ ፋይንዲንግ ጋር እያያዝኩ ናሬት አደርጋለሁ ማለት ነው። ቁጥር እየጠቀስኩ ቴክስት እዚህ ጋር ደግሞ እየጠቀስኩ ናሬት አደርጋለሁ ማለት ነው። ስለዚህ በዛ መልክ የሚሰራ ሚክስድ ሜተድስ ኤክስፕላናቶሪ ይባላል። ሲኩዌንሻል ኤክስፕላናቶሪ ከሆነ ሞዴሉ መጀመሪያ ኳንቲቴቲቭ እሱን ሰርቼ ከጨረስኩ በኋላ የሱ ውጤት ላይ ተንተርሼ ኳሊቴቲቭ ዳታ ሰባስባለሁ ማለት ኢንተርቪው ኮችን ዴቨሎፕ አድርግና ኳሊቲ ዳታ ሰባስባለሁ፣ ተነትናለሁ። መጨረሻ ላይ ቻፕተር 5 ላይ ዲስከሽን በሚለው ነገር ላይ ሁለቱን አዋህጄ ተነትናለሁ፣ ዲስከስ አደርጋለሁ ማለት ነው። በሶርስ አስደግፌ በሊትሬቸር ሪቪውስ ካለው ሶርስ ጋር አስደግፌ በደንብ አድርጌ ዲስከስ አደርጋለሁ። ይሄ ከሆነ ሞዴሉ ሲኩዌንሻል ኤክስፕላናቶሪ ይባላል። ኳል ይባላል። ኳል በቀስት ኳንቲቲ ማለት ነው። ኳሊቴቲቭ ማለት ነው። ኳን ፈርስት ኳሊቴቲቭ ፎሎ ዜን ዩል መርጅ ኢን ዘ ዲስከሽን ቻፕተር ማለት ነው። ይሄ የሲኩዌንሻል ኤክስፕላናቶሪ ሞዴል ኦፍ ሚክስድ ሜተድስ ይባላል። ሁለተኛ አይነት ታይፕ ዋይድሊ የምንጠቀመው ልክ እንደዚህኛው ማለት ነው። ኤክስፕላናቶሪ ሲኩዌንሻል ኤክስፕሎራቶሪ ሲኩዌንሻል ኤክስፕሎራቶሪ ይባላል። ሲኩዌንሻል ኤክስፕሎራቶሪ ሞዴል ደግሞ መጀመሪያ ኳሊቴቲቭ ዳታ እሰበስባለሁ፣ ኳሊቴቲቭ ዳታውን እተነትናለሁ፣ ቴሞችን አይደንቲፋይ አደርጋለሁ። የኳሊቴቲቭ ዳታ መጨረሻ ፋይንዲንግ ቴምስ መለየት ነው፣ ጭብጦችን መለየት ነው። ቴምሶችን አይደንቲፋይ አደርጋለሁ። እነዛን ቴምስ ይዤ የሚታየን ጋፕ አለ፣ ኑሜሪካሊ መመለስ የሚገባ ጋፕ ለእኔ ይታየኛል። ስለዚህ እነዚህ ቴምሶችን ወደ ተቀይራለሁ፣ ወደ ኮስችነርስ ተቀይራለሁ። እንደገና ኮስችነር ዴቨሎፕ አደርጋለሁ ቤስድ ኦን ዲ ቴምስ which is found from qualitative data analysis። እነዛ ቴምሶችን ይዤ ወደ ኮስችነርስ ለውጬ ወደ ቃለ ጽሑፍ መጠይቅ ማለት ነው። የጽሑፍ መጠይቁን በተናለው የጽሑፍ መጠይቁን በደንብ ከሞሉልኝ በኋላ
በሳምፕል በምፈልገው ሳምፕል ሳይዝ ማለት ነው። ያንን ኳንቲቴቲቭ ዳታ ደግሞ ሰበስብና እተነትናለሁ። የሱ ፋይንዲንግ አለኝ የኳንቲቲ ማለት ነው። መጨረሻ ላይ ስሩ በዲስከሽን ላይ የኳሊቴቲቭ ፋይንዲንግ ስቴፕስን እና የኳንቲቴቲቭ ፋይንዲንግን አንድ ላይ መርጅ አድርጌ ከዛ ዲስከስ አደርጋለሁ ማለት ነው። ይሄ ሞዴል ሲኩዌንሻል ኤክስፕሎራቶሪ ዲዛይን ኦር ሞዴል ኦፍ ሚክስድ አፕሮች ይባላል። ይቅርታ፣ ይሄ ሁለቱ ዋይድሊ የሚታወቁ ናቸው። ሌሎች አሉ ብዙም ባይጠቅማችሁ ማለት ነው። ለምሳሌ ፓራላል የሚባል ነገር አለ። ፓራላል ዲዛይን ይባላል። ፓራላል ዲዛይን ከሆነ መርጅ አይሆንም ማለት ነው። ስሙ ነው ፓራላል። ኳንቲቴቲቭ ለብቻ ጨርሳለሁ እስከ መጨረሻ፣ ኳሊቴቲቭ ለብቻ ጨርሳለሁ። ሁለቱም በአንድ ኬስ ውስጥ ወይ ደግሞ በአንድ ፔፐር ውስጥ አሉ ማለት ነው። ስለዚህ ዝም ብሎ የኳንቲቴቲቭ ጨርሰናል፣ እንደገና የኳሊቴቲቭ ደግሞ ለብቻ አዛጋ ይመለከታል። ምንም መርጅ የሚያደርገው ነገር የለው። ነገር ግን ዲስከሽን ላይም ብዙም መርጅ አያደርግም ፓራላል የሚለው እስከ መጨረሻ። ነገር ግን ሪኮመንዴሽን ላይ ለምሳሌ ምናልባት የሚሰጠውን አስተያየት የኳሊቴቲቭ ፋይንዲንግ እና የኳንቲቴቲቭ ፋይንዲንግ መነሻ ሊሆንለት ይችላል። ስለዚህ ፓራላል ማለት ሁለት ሪሰርች በአንድ ፔፐር በአንድ ወረቀት ማለት ሁለት ሪሰርች ማለት ነው። ስለዚህ ብዙም ደካማ ነው ፓራላል የሚለው ብዙም አስፈላጊ አይመስለኝም፣ ግን አንድ ዲዛይን ነው። ሌላው ኢምቤድድ ይባላል። ሶስተኛው ምናልባት እሷ ትጠቅማቸው ይሆናል። ኢምቤድድ ማለት የላኩላችሁ እንትን ላይ ማቴሪያል አለላችሁ በደንብ ካነበባችሁ እዛ ላይ አለላችሁ። ኢምቤድድ ማለት ለምሳሌ ኳን ኢምቤድድ ኳል ማለት ይሄ ብዙ ጊዜ ኬዝ ስቴዲ ለምንጠቀም ነው። ኬዝ ስቴዲ ላይ ኬዝ ስቴዲ ጥራት ስንጠቀም ምን እናደርጋለን? ብዙ ጊዜ ለምሳሌ ኬዝ ስቴዲ ላይ ኳል እንጠቀማለን። ኳል ኢምቤድድ ዊዝ ኳን እንላለን ብዙ ጊዜ። ሌላው ግን ከኬዝ ስቴዲ ውጭ የሆነ ማናቸው ዲስክሪፕቲቭ ሰርቬይ ሊሆን ይችላል። አብዛኛው ኳንቲቴቲቭ ዶሚኔት ያደርጋል። አብዛኛው ዳታ ኳንቲቴቲቭ ሆኖ ጥቂት ዳታ ጥሩ ኳሊቴቲቭ ከሰበሰብኩ እና በኳንቲቴቲቭ ዴታ አናሊሲስ ውስጥ ዱሪንግ ኢንተርፕሬቴሽን እዛው ከትቼ አብሬ ዲስከስ ማድረግ ከሆነ ኢንተርፕሬት ማድረግ ከሆነ ዋናው ዳታ ኳንቲቴቲቭ ነው፣ ጥቂት ዳታ ግን ኳሊቴቲቭ ነው። ይሄ ከሆነ ኳል ኢምቤድድ ይባላል። ኳሊቴቲቭ በኳንቲቴቲቭ ውስጥ ማለት ነው። ኳሊቴቲቭ በኳንቲቴቲቭ ውስጥ ማለት ነው። ይሄ ኳል ኢምቤድድ ኳል ይባላል። ስለዚህ አብዛኛው ሜተዱ ኳንቲቴቲቭ ነው፣ ግን ጥቂት ዳታ እፈልጋለሁ በኳሊቴቲቭ ኢንተርቪው ሊሆን ይችላል፣ ዶክመንት ሪቪው ሊሆን ይችላል፣ ዋትኤቨር ኢት ኢዝ ጥቂት ነው፣ በጣም ብዙ አይደለም። ስለዚህ እሷን እዛው ጨምሬ ዲስከስ ማድረግ ከሆነ ይሄ ኳል ኢምቤድድ ዊዝ ኳል ይባላል። ሌላው የዚህ ተቃራኒ ማለት ነው። ኳል ኢምቤድድ ዊዝ ኳል የሚለው ደግሞ ብዙ ኬዝ ስቴዲ ስታጠኑ ኬዝ አንድ ኬዝ ታጠናላችሁ። ኬዝ ቤተሰብ ሊሆን ይችላል፣ ኬዝ ኦርጋናይዜሽን ሊሆን ይችላል፣ ኬዝ ፐርሰን ሊሆን ይችላል። ግን አንድ ኬዝ እናጠና ብዙ ጊዜ ማለት ነው። መረጃዎቹ አብዛኛው የሚሰበሰበው በኳሊቴቲቭ ነው። ነገር ግን ጥቂት ዳታ ስሩ ኳንቲቴቲቭ ሊያስፈልግ ይችላል። ዩዚ ኳንቲቴቲቭ የሚሰበስባቸው ዳታዎች አሉ ኬዝ ስቴዲ ጊዜ። በዛ ጊዜ ጥቂቱ ዳታ በኑሜሪካሊ የምተነትናቸው ማለት ነው። በዛ ጊዜ ኮምባይን እናደርጋለን በዲስከሽናችን ጊዜ። አብዛኛው ዳታ ኳሊቴቲቭ ነው፣ አብዛኛው ናሬት እናደርጋለን። ነገር ግን በፍሪኩዌንሲ ሊሆን ይችላል፣ ፐርሰንቴጅ ሊሆን ይችላል፣ ዲስክራይብ እናደርጋለን። በዛ ጊዜ ኳል ዊዝ ኳል ኢምቤድድ እንላቸዋለን። እነዚህ ናቸው የሚክስድ ሪሰርች ዲዛይናቸው፣ ሞዴሎቻቸው በዋነኛነት እነዚህ ሶስቱና አራት ናቸው። ሌላው አንዳንድ የተዳቀቁ አሉ፣ ብዙም አስፈለጋችሁ። ከዚህ ዋና ግን የሚጠቅማችሁ እነዚህ ሶስቱ ሊጠቅማችሁ ይችላሉ። አሁን የዚህ የኳል ኢምቤድድ እና የሲኩዌንሻል ኤክስፕሎራቶሪ የሚሎቹ ሞዴሎች እሱ ጠቃሚ ናቸው። ይላኩላችሁ ማቴሪያል ታነባላችሁ። ተጨማሪ ደግሞ ለሚክስድ ሜተድ
ጉግል ውስጥ ገብታችሁ አንብባችሁ መረዳት ትችላላችሁ ማለት ነው። ስለዚህ በዚህ መሰረት የላኩላችሁ ሞዴል ከተላችሁ ተከታትላችሁ ታይትል መጣችሁ ታይትል ስትመጡ በሚክስድ ሜተድ የምታጠፉት ታይትል መሆን አለበት። ይሄ በተለይ ታይትሉ ፉሊ ኑሜሪካል ዳታ የሚያስፈልገው ታይትል ከሆነ ሚክስድ አይሆንም። ፉሊ ኳሊቴቲቭ ዳታ የሚያስፈልግ አይነት ታይትል ከሆነ ሚክስድ መጠቀም አትችሉም። ስለዚህ የምትሰጡት ታይትል ታይፕስ ልክ ኤግዛምፕል እንደነገርኳችሁ እዛ ላይ እንዳለው ኤግዛምፕል ማለት ነው። ለምሳሌ the influence of seed on prayer practices ብዬ ባለው ላኩላችሁ። the influence of seed on prayer practice የሚለው በሁለቱ ይሰበሰባል፣ በኳሊቴቲቭ በኳንቲቲቭ ማለት ነው። በቃ ይሄ ግልጽ ነው። ልክ በዚህ መሰረት ጥያቄዎቻችሁ ሪሰርች ኮስችኖቻችሁ ስትጽፉ ደግሞ በኑሜሪካል ዴታ የሚመለስ ሪሰርች ኮስችን እና ስሩ ናሬቲቭ የሚመለስ መሆን አለበት። ስለዚህ የኳሊቴቲቭ ዳታ አመላካች መሆን አለባቸው፣ የኳንቲቲቭ ዳታም አመላካች መሆን አለባቸው። ለምሳሌ to what extent ብዬ ብጠይቅ ይሄ የታወቀ ነው፣ ኳንቲቲቭ ነው። how why ብዬ ደግሞ ከጠየቅኩ ይሄ ይታወቃል፣ ኳሊቴቲቭ ነው። how ብዬ በቁጥር አልመልስም፣ why ብዬ በቁጥር አልመልስም። የግዴታ ይሄ ናሬት አድርገን በተከስተ የምንመልሳቸው ናቸው ማለት ነው። ስለዚህ what is the relationship between variables ብዬ ብጠይቅ ሪሌሽንሺፕ የሚገለጸው በቁጥር ነው። ስለዚህ ምክንያቱም ምን ያህል ይዛመዳሉ የሚለው መምጣት በኤክስ እና በዋይ መካከል ዝምድና አለ ሊል ይቻላል። ግን ምን ያህል ዝምድና አለ ነው። ዝምድና ለምሳሌ እገሌ ዘመዴ ነው ካልኩት ዘመዴ ሲባል ለምሳሌ ምን ያህል ዝምድና ነው? ክሎዝ ሪሌሽንሺፕ ወይስ የሩቅ ሪሌሽንሺፕ ነው ያለ የሚለው በቁጥር ይገለጻል በኑሜሪክ አናሊሲስ ማለት ነው። ስለዚህ ሪሰርች ኮስችኖቻችን ይሄንን የሚገልጹ ማለት አለባቸው። በሚክስድ ጊዜ ኑሜሪካሊ ዳታ ለመሰብሰብ የሚጋብዙ ጥያቄዎች አለባቸው። ስሩ ናሬሽን ምን መልሳቸው አይነት ጥያቄ መሆን አለባቸው። ስለዚህ እናንተ ናችሁ ቅድም እንደነገርኳችሁ ነው how why what ብለን የምንጠይቃቸው ጥያቄዎች ብዙ ጊዜ what ለሁለቱም ነው። what ለኳንቲቲቭ ለኳሊቴቲቭ ይሆናል። how and why የሚሉ ጥያቄዎች ካሉ ግን ፉሊ ኳሊቴቲቭ እንደሆነ ያስታውቃል ማለት ነው። ስለዚህ በዛ መሰረት ራሱ የምትጠይቁት ጥያቄ በምን አይነት መረጃ እንደምትሰበስቡ ራሳችሁ የምታውቁት ይሆናል። ምክንያቱም ስለ ሪሰርች አሁን እውቀት ስላላችሁ ማለት ነው። በምን መለኪያ ነው የምለካው ዳታዎችን የምሰበስበባቸው መለኪያዎች ምንድን ናቸው የሚለው የዳታው አይነት ነው መለኪያውን ራሱ የሚጋብዘው ማለት ነው። ሱካር መገዛ ከሆነ ሱካር ለመግዛት ሜትር አምጣ አልለውም፣ በሜትር ለካልኝ አልለውም። ምክንያቱም ሱካር ነው፣ ሱካር በሜትር አይለካም። ሱካር የሚለካው ክብደት ነው፣ መዝንልኝ ይለዋለሁ ማለት ነው። ስለዚህ ያን የምናነሳቸው ኮንሰፕቶች ማለት ነው ራሳቸው ይወስናሉ ማለት ነው። በምን እንደሚለኩ ራሳቸው ግልጽ ይሆናሉ። ኮንሰፕቶቹ ራሱ ግልጽ ይሆናል ማለት ነው። ይሄ ማለት ስናውቀው ነው። ዲሲፕሊኑ ካወቅነው ነው። የዲሲፕሊኑን ላንጎጅ ካወቅን ነው። ዲሲፕሊን ላንጎጅ ካወቅን ዲሲፕሊኑን ካወቅን መለኪያውንም በዛው ማወቅ እንችላለን ማለት ነው። አይ ቲንክ ይሄ ስለ ሚክስድ ሜተድ እንግዲህ ይሄን ካልክ ይበቃችኋል። ቀጥሎ ስለዚህ ወደ እነዚህ ስኬሎች ወደ ሜዠርመንት ስኬልስ እንሄዳለን። እነዚህ ሜዠርመንት ስኬሎች እንግዲህ ደጋግሜ ልኬላችኋለሁ። ብዙ ምሳሌዎች ልኬላችሁ መሰለኝ። መጀመሪያ ሪቫይዝ ከማድረግ በፊት አንደኛ በሚክስድ ሜተድ ላይ ካላችሁ አንሱ። ሁለተኛ አንብባችሁ ከሆነ እነዚህ ሜዠርመንት ስኬልስ ላይ ብዥታ ካላችሁ ምን ላይ ሪቫይዝ ማድረግ እንደሚገባኝ ከሆኑ እንዳውቅ ማለት ነው። እድሉ መጀመሪያ ለእናንተ ልስጣችሁና ከዛ በኋላ ወደ ሪቪዥኑ እገባለሁ። አላችሁ ከኔ ጋር ናችሁ?
ኦኬ ዶክተር አለ ቴንክ ዩ እስቲ ጥያቄ አንሱ እስቲ የሚክስ ሜተዱ ምናልባት ብዙም እንዳትቸገሩ ይሄ ስለ ሜጀርመንት ስኬል ልታነቡ ያልገባችሁ ባለፈውም ዲስከስ አድርገናል። ፋክት ምናልባት ብዥታ ካለ እንግዲህ ሜጀርመንቶች ለእናንተ ብዙ አስፈልጋችሁ ብዬ የዘለልኩት ለምሳሌ የሜጀርመንቶች ስኬሎች ብዙ ጊዜ ብሮድሊ የምንከፍላቸው አራት ቦታ እንከፍላቸዋለን። ኖሚናል እና ኦርዲናል ኦርዲናል ኢንተርቫል እና ሬሾ እንላቸዋለን። ብዙ ጊዜ እነዚህ ብዙ አስፈላጊ አይደሉም። ያው አንዳንድ ጊዜ ዳታዎች የምንለካባቸው ናቸው። የሜጀርመንት ስኬል ይባላሉ። ለምሳሌ ኖሚናል ማለት ኖሚናል ምንድነው የሚለካው? ስኬሉ ምንድነው ሲባል ለምሳሌ ዳታዎቻችን ኢንተርምስ ኦፍ ቫሪያብል የምናስቀምጣቸው ቫሪያብል ለምሳሌ ወንድና ሴት ብለን ዳታዎቻችን ስናስቀምጥ በወንድ ስር እና በሴት ስር ጀንደር ማለት ነው ሜል ፊሜል ቫሪያብሉ ጀንደር ነው። ጀንደር ቫሪያብል ለሁለት ይከፈላል ሜል እና ፊሜል። ሜል እና ፊሜል የምንለው ስኬሉ ምንድነው? ኖሚናል ይባላል። በምድብ ነገሮች በምድብ አስቀምጠን እንለካለን ማለት ነው። ወንድ እና ሴት ብለን ስናስቀምጥ እየለካን ነው ማለት ነው። ለምሳሌ እነዚህ ወንድና ሴት ብለን ስናስቀምጥ መለካችን ነው። ይሄ ስንለካ ኖሚናል ይባላል። አይደመሩም። ለምሳሌ ወንድ ሲደመር ሴት ስንት ይሆናሉ? ወንድም ሳምሶን ወንድ ሲደመር ሴት ስንት ይሆናል? አንድ ናቸው። አንድ ናቸው። አይ በእንትኑ ፓስተር ወልዴ ስንት ናቸው? ወንድ ሲደመር ሴት ዶክተር ያው እንደ ቃሉ ከሆነ ሁለቱ አንድ ይሆናሉ ነው የሚለውና አንድ ናቸው። ይሰማል ዶክተር? በኖሚናል ግን አይደለም። አሁን በጋብቻ አይደለም አሁን መደመር ያልኩት። በኖሚናሉማ ያው አይደመሩም። አዎ አይደመሩም ነው። በኖሚናል ዳታ ወንድ አይደመሩም፣ ለብቻቸው ነው። ስለዚህ ወንድ ይሄን ያህል ሴት ይሄን ያህል በወንድና በሴት መካከል ያለውን ሪሌሽንሺፕ ለምሳሌ የኦፒኒየን ዲፍረንሳቸው ወንዶች ምን ይላሉ? ለምሳሌ ስለ ጸሎት ባለፈው ትላንትና ምሳሌ ለምሳሌ አሁን ኃጢአተኝነት በጸሎት ፕራክቲስ ላይ ተጽዕኖ አለው የሚለውን ሴቶች ምን ይላሉ፣ ወንዶች ምን ይላሉ የሚለው ለብቻ ማየት ይችላል። ለምሳሌ ለምንድነው በወንዶች እና በሴቶች መካከል የአቲቱድ ልዩነት፣ የኦፒኒየን ልዩነት፣ የአመለካከት ልዩነት ለማየት እንዲመቸን ነው። ልዩነቱ ለምን ተፈጠረ የሚለው የራሱ ትንተና አለው፣ ግን ያስፈልጋል። ለምሳሌ ወንዶች ናቸው በወንዶች እና በሴቶች መካከል የጸሎት ላይ ያላቸው አመለካከት ለምን ተለየ ሲባል መጽሐፍ ቅዱሳዊም ነው። ብዙ ጊዜ ማለት መልስ እናገኛለን። መልስ የምናገኘው መጀመሪያ ልዩነታቸውን ካየን በኋላ ነው። ስለዚህ ልዩነታቸው ለማወዳደር ወንድ ብለን ዳታ በወንድ ስር እንሰበስባለን፣ ዳታ በሴቶች ስር እንሰበስባለን ማለት ነው። ይሄ ማለት ሴቶች ለብቻ ወንዶች ለብቻ ማለት ነው። ያ ከሆነ ኖሚናል ዳታ ይባላል። ያ ዳታ ኖሚናል ይባላል። ኖሚናል ዳታ አይደመርም፣ አይቀነስም፣ አይካፈልም ማለት ነው። ነገር ግን በመካከላቸው ያለው ልዩነት ለማነጻጸር ለማወቅ ይረዳናል በዛ መልክ ማለት ነው። ወንድና ሴት ብለን ሌላም ማለት ለምሳሌ ኖሚናል ዳታ የምንለው ለምሳሌ
ሃይማኖት በምድብ እናስቀምጣቸዋለን። ሃይማኖት ለምሳሌ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ሙስሊም አለ፣ ዋቄፈታ ያው እንደዛ ኤኒሃው ሪሊጅን እነሱ በሪሊጅን ይቆጠራል። በፕሮቴስታንት ደግሞ እንደገና ብዙ ምድቦች አሉ። ቃለ ሕይወት አለ፣ መካነ ኢየሱስ አለ። ቃለ ሕይወት እና መካነ ኢየሱስ ቢደመሩ የምዕመኑ ብዛት የአብያተ ክርስቲያናት ብዛት ይናገራል እንጂ ቃለ ሕይወት ምን እንደሆነና ሙሉ ወንጌል የሚለው ስም አጠፋም። ስለዚህ በዛ መልክ ስለማይደመሩ ዲስቲንክት ናቸው። በዛ መልክ ከሆነ በምድባቸው በቃለ ሕይወት መካከልና በሙሉ ወንጌል መካከል ለምሳሌ የመንፈስ ቅዱስ ሙላት የቤተ ክርስቲያን አመለካከት ምን ይመስላል? በአሁኑ ጊዜ አሁን ባለንበት ዘመን ስለ መንፈስ ቅዱስ ሙላት አሁንም መንፈስ ቅዱስ ሙላት አለ ወይ? ቤተ ክርስቲያን ትለማመዳለች ወይ የሚለው አሁን ብንሰበስብ በሙሉ ወንጌልና በቃለ ሕይወት መካከል ያለው ልዩነት ማጣት እንችላለን። ሙሉ ወንጌል እንዲትላለች፣ ቃለ ሕይወት እንዲትላለች እናነጻጽራለን ማለት ነው። ለምን ተለያየ የሚለው ስርሞ ፋዘር እንትን ራሱ እንትኑ ይፈልጋል። ልዩነታቸው ዶክትሪን ሊሆን ይችላል፣ ምክንያቱ ሌላ ነገር ሊሆን ይችላል። እሱ ደግሞ በሌላ ነገር ግን መረጃዎች በዚህ መልክ በምድብ ከፋብለን ዳታ ሰብስበን የምንተነትር ከሆነ ያ ኖሚናል ዳታ እንላቸዋለን ማለት ነው። እንደዚሁ ለምሳሌ ሪጅን ሀገር፣ ኦሮሚያ ክልል፣ ሲዳማ ምናምን እንደዚህ በቃ ነገሮች በምድብ የምንከፍላቸው ነገሮች በሙሉ ኖሚናል ዳታ እንላቸዋለን። ሁለተኛ አይነት ደግሞ ምን ይባላል? ኦርዲናል ይባላል። ኦርዲናል ስኬል ኦርዲናል በቅደም ተከተል ነው የምናስቀምጠው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ። አንደኛ ደረጃ ላይ ያለው ማን ነው? ሁለተኛ ደረጃ ላይ ያለው ማን ነው? በዚህ መልክ ዳታዎቻችን ስንሰበስብ አንዳንድ ጊዜ ይሄ ስኬል ያስፈልገናል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ። ለምሳሌ በገቢ የሰዎችን ገቢ በቤተ ክርስቲያን ለምሳሌ አስራት የሚከፍሉ ሰዎች አንደኛ ቤት ካታጎሪ ነው። ሁለተኛ፣ ሶስተኛ፣ አራተኛ እናስቀምጥና ከዛ በኋላ ሜዲያ ይባላል። ሜዲያ ማለት መሀል ያለው ቁጥር ማግኘት እንፈልጋለን ማለት ነው። ከሰንትራት እንደዚህ ካልኩሌሽን እናደርግ ሜዲያ እንጠቀማለን። ለምሳሌ ለኦርዲናል ዳታ ለሜዲያ ካልኩሌሽን ይጠቅመናል ማለት በኦርደር በደረጃ ከዝቅተኛ ወደ ከፍተኛ አንዳንድ መረጃዎች በዛ እናስቀምጣለን። ያ ኮድ ኦርዲናል ይባላል። ሶስተኛ ኢንተርቫል ነው። ኦርዲናል አይደመሩም። ኦርዲናል አይካፈልም። ለምሳሌ ለምንድን ነው የማይከፈለው? ለምሳሌ በክፍል ውስጥ አንደኛ የወጣ ተማሪ እና ሁለተኛ የወጣ ተማሪ አንደኛ ሁለተኛ አይደመርም። በቃ አንደኛ ሁለተኛ ነው። ሌላ በአንደኛ እና በሁለተኛ መካከል ያለው ጋፕ ኢንተርቫል አይታወቅም። ለምሳሌ አንድ ሰው 1.5ኛ ወጣ አይባልም። 1.3ኛ ወጣ አይባልም። አንደኛ ወጣ ይባላል። ቀጥሎ ሁለተኛ፣ ሶስተኛ ኢንተርቫሉ አይታወቅም ማለት ነው። ኢንተርቫሉ አያስፈልግም፣ ካልኩሌት ማድረግ አንችልም። ስለዚህ ይሄ ከሆነ ኦርዲናል ዴታ ይባላል። ኢንተርቫል ደግሞ ኢንተርቫሉ ይታወቃል። ይሄ ይደመራል፣ ይቀነሳል። ነገር ግን ኢንተርቫሉም ይታወቃል። ለምሳሌ ቴምፕሬቸር የምንለካ ከሆነ ቴምፕሬቸር በ10 ዲግሪ ሴንቲግሬድ እና በ20 ዲግሪ ሴንቲግሬድ መካከል ወይ ደግሞ በ10 ዲግሪ ሴንቲግሬድ እና በ50 ዲግሪ ሴንቲግሬድ መካከል ስንት ዲቪዥን አለው? ነገኝ በ10 እና በ40 መካከል በ10 እና በ50 መካከል ስንት አለ? ኢንተርቫሉ ስንት ነው? ከ10 እና በ50 መካከል 5። በ10 እና በ50 መካከል ስንት ነው? 5። ዘላለም ስንት ነው? ኢንተርቫሉ 10 ነው። በ10 እና በ50 መካከል ኢንተርቫሉ ስንት ነው? በ10 ሬንጅ እየሄደ 5 ኢንተርቫል ይኖራል።
እሺ ፒተር ንገረኝ፣ በ10 እና በ50 መካከል ኢንተርቫሉ ስንት ነው? አቤት በ10 እና በ50 መካከል አንድ ቴምፕሬቸር 10 ዲግሪ ሴንቲግሬድ እና ከዛ ደግሞ ቀጥሎ 50 ዲግሪ ሴንቲግሬድ ቢያሳይ ኢንተርቫሉ ስንት ነው? ኢንተርቫሉ በምን ያህል ጨመረ? በ40 ፒተር ጌታ ይባርክ። በ40 ነው የጨመረው። 10 ላይ ነበረው 50 ላይ ሲደርስ ቴምፕሬቸሩ በ40 ጨመረ ይባላል። ይሄ ኢንተርቫል ነው። ብዙ ጊዜ ቤተ ሙከራ ውስጥ ኢንተርቫልን ይጠቀማሉ። ነገር ግን ኢንተርቫል ውስንነቱ ምንድነው? ዜሮ የለውም፣ መነሻ የለውም። በቃ ኢንተርቫሉን ያሳየናል፣ ግን መነሻ የለውም። ለምሳሌ 0 ዲግሪ ሴንቲግሬድ ሲባል 0 ማለት ምን ማለት ነው? ለምሳሌ 0 ዲግሪ ሴንቲግሬድ ማለት ምን ማለት ነው? ሳምሶን ማለት ያው የሙቀት መጠን አነስተኛ ነው፣ የመጨረሻው 0 ማለት ነው። ማለት 0 ማለት ሙቀት የለም ማለት ነው? አይ አይደለም፣ አንጻራዊ ነው ከእንትኑ። ያው የሙቀቱ መጠን ነው የሚናገረው እንጂ ሙቀት የለም ማለት አይደለም። የሙቀቱ መጠን የቅዝቃዜውን ደረጃ የሚነግረን። 0 ማለት ይቀዘቅዛል ማለት ነው እንጂ ቴምፕሬቸር የለም ማለት አይደለም 0 ማለት። ስለዚህ አብሶሉት 0 የለውም ነው። ኢንተርቫል አብሶሉት 0 የለውም። መነሻ 0 ማለት የማይለካ ነገር ማለት ነው። ቴምፕሬቸር 0 ዲግሪ ሴንቲግሬድ ተለክቶ ነው which is የቅዝቃዜው መጠን የሚነግረን ነው እንጂ ቴምፕሬቸር የለም ማለት አይደለም። 0 ዲግሪ ሴንቲግሬድ ቴምፕሬቸር የለም ማለት ነው። ለምሳሌ 0 በሴልሺየስ ነው፣ በፈረንሃይት ደግሞ 232 ነው። ለምሳሌ እዚህ ጋር ሴልሺየስ 0 ሲለካ ፈረንሃይት ደግሞ 232 ያነባል። ስለዚህ ቴምፕሬቸር አለ ማለት ነው፣ የለም ማለት አንችልም። ስለዚህ አብሶሉት 0 የለውም ነው ኢንተርቫል። ነገር ግን ሬሽዮ ነው። ሬሽዮ ሁሉም አለው። ኢንተርቫል ይደመራል፣ ኢንተርቫል ይቀነሳል። ነገር ግን 0 አብሶሉት 0 የለውም ብያቸዋለሁ። ሬሽዮ ግን ሁሉም አለው። ይደመራል፣ ይካፈላል፣ ኢንተርቫል አለው። ሁሉም ያሟላው ሬሽዮ ነው። ለምሳሌ ሬሽዮ የምንላቸው ለምሳሌ ሌንግስ ቁመት ስንለካ ሌንግስ 5 ሜትር ማለት ከየት ተነስተን 5 ሜትር ያልነው? አምስት ሜትር ማለት ከየት ተነስቶ ነው? ከዜሮ ከዜሮ ተነስተን ነው። 0 ማለት ምን ማለት ነው? ለምሳሌ 0 ምን ማለት ነው? ዜሮ የዛን መነሻ ቦታ የሚያሳይ ነው። ስለዚህ ምን ማለት 0 ማለት? 0 ምን ማለት ነው? ያ እንትን 0 ነው ማለት ሳይሆን ያ የተነሳንበትን ኢኒሻል የሚያሳይ ነው። ምክንያቱም ከሱ በኋላ 0 ማለት ኖ ሜጀርመንት ማለት ነው። 0 ማለት ኖ ሜጀርመንት ማለት ነው በቃ። ስለዚህ ሜጀርመንቱ ከዛ በኋላ የሚነሳው 0 ኖ ሜጀርመንት ከዛ 0.0000001 ግን ሜጀርመንት አለ። 0 ግን ኖ ሜጀርመንት ማለት ነው። ስለዚህ አብሶሉት 0 አለው ማለት ነው ሬሽዮ። ስለዚህ ማነጻጸር እንችላለን ማለት ነው፣ ማካፈል እንችላለን ማለት ነው። ስለዚህ ሬሽዮ ሁሉንም የኢንተርቫሉንም የኦርዲናልንም እንደገና የኖሚናል ስኬሎች በሙሉ አቅፎ የያዘው ሬሽዮ ነው። ይሄ እንደው ለቀቅ ያለ እንትን እንድታውቁ ነው እንጂ ብዙ ለእናንተ አሁን ብዙም አይጠቅማችሁም። ግን አንዳንድ ጊዜ ኤስፒኤስኤስ ሲጠሩ ለምሳሌ ይጠይቃቸዋል። ስኬሉም ኖሚናል ነው ያማርጣቸዋል። እናንተ ኖሚናል ከሆነ ወንድ ሴት ምድብ ከሆነ ኖሚናል ብላችሁ ትመርጣላችሁ። ራንክ ኦርደር ካስቀመጠ ደግሞ ኦርደር ብላችሁ ትመርጣላችሁ። ግን አብዛኛው እንትኑ ግን ያው ሬሽዮ ሚን ካልኩሌት ስታደርጉ ለምሳሌ
ሬሽዮ ስኬል ነው። ስለዚህ በዚህ መሰረት ለምሳሌ ኦርዲናል ዳታ የምንጠቀምባቸው አሉ። ለምሳሌ ኦርዲናል ዳታ ለምሳሌ በራንክ እናስቀምጣቸው። ለምሳሌ ሊከት ስኬል ኦርዲናል ስኬል ነው። ሪከት ስኬል ለምን from strongly disagree to strongly agree ነው የሚሄደው። ራንክ ነው ማለት ነው። ኦርደር ነው። ስትሮንግ ዲስአግሪ ማለት ዝቅተኛ መሆኑ ያሳያል። ዲስአግሪ እንደገና አሁንም ትንሽ ከዛኛው ከፍ ያለ ነው። አግሪ ከፍ ያለ ነው። ስትሮንግሊ አግሪ ደግሞ በጣም ከፍ ያለ ነው። ይሄ ራንክ ነው። ስለዚህ ዳታዎቻችንን በራንክ ስናስቀምጥ ኦርዲናል ዳታ ይባላል። ኦርዲናል ዳታ የሚጠቀሙት እነማን ናቸው? እነ ሊከት ስኬል እነ ሬቲንግ ስኬል በሙሉ ኦርዲናል ስኬል ይጠቀማሉ፣ ኦርዲናል ዳታ ይጠቀማሉ ማለት ነው። ትልቁ ነገር ምንድነው? ለምሳሌ አሁን ስታዘጋጁ ቱልሱ ስታዘጋጁ ነው መጠየቂያውን። ለምሳሌ ኮስችነሮች ስትበትኑ የሊከት ስኬል ከሆነ የምትጠቀመው ወይ ደግሞ ሬቲንግ ስኬል ከሆነ የምትጠቀመው፣ ለምሳሌ ሬቲንግ ሊከት ስኬል የምትጠቀም ከሆነ ሊከት ስኬል ምን ይለካል? መጀመሪያ ምን ይለካልና ሲባል አቲቲዩድ ነው የሚለካው። የሰው ልጅ አቲቲዩድ የእንስሳ አይደለም። የእንስሳ አቲቲዩድ መለካት አንችልም። በሊከት ስኬል አይለካም። አቲቲዩዱ ባህሪውን እናጠና እንችላለን በሌላ መንገድ ማለት ነው። አቲቲዩድ ኦፒኒየን ፐርሰፕሽን ለሰው ልጅ ብቻ ነው። ሰው ነው ፐርሲቭ የሚያደርገው እንጂ አኒማልስ ካኖት ፐርሲቭ። ስለዚህ ሊከት ስኬል አኒማልስ ላይ አንጠቀምም። አኒማልስ የሚጠቀመው ቼክ ሊስት ነው። የስ ኦር ኖ ያ ነገር ያ ባህሪ ይታየዋል ወይስ አያሳይም የሚለው ነገር የስ ኦር ኖ የሚለው ነገር ብዙ ጊዜ እንጠቀማለን። ነገር ግን ሰው ልጅ ዝንባሌ ሰዎች ምን ይላሉ የሚለውን ነገር በሊከት ስኬል እንሰበስባለን። ሰዎች እንዴት ያዩታል ይሄን ጉዳይ፣ የሰዎች አመለካከት ምንድነው ብዬ ብዙ ጊዜ እንፈልጋለን። ለምሳሌ ሰው እንዴት ይመለከታል? የሰውን አመለካከት መለካት አለብን። የሰው አመለካከት እንዴት ይለካል? የሰው ፐርሴፕሽን ኦፒኒየን እንዴት ይለካል? ሐሳቡን የሚለካው በሚሰጠን ስምምነት ነው። የሰዎችን በዛ ጉዳይ ላይ ስምምነታቸውን መስማማታቸውና አለመስማማታቸውን ሳውቅ ነው የሰውየውን አቲቲዩድ ኦፒኒየን ማወቅ የምችለው። ስለዚህ ያን የምለካበት ቱልሴ ያን ቫሉስ ማገኝበት ሊከት ስኬል ይባላል። ሊከት ስኬል እና ሬቲንግ ስኬል ብዙም አይለያዩም። ግን ጥያቄው እንዴት ነው አይተሞቹ እንዴት ነው የምናዘጋጀው ነው። ለምሳሌ ስለ ጸሎት ኤግዛምፕል አንስተናል። እዛ ኤግዛምፕል ስር ለምሳሌ የተጻፉ አይተሞች አሉ። እነዛ አይተሞች ብዙ ጊዜ የሚጻፉት በኮንሰፕት ቤዝድ ነው። በኮንሰፕት አይነት ነው። ኮንሰፕት አይነት መሆን አለባቸው። ወይ ደግሞ አንድን ፋክት፣ አንድን ሪያሊቲ፣ አንድን ያለውን ትሩዝ ሊገልጽ በሚችል መንገድ መሆን አለበት። ይሄ ትሩዝ፣ ይሄ ፋክት፣ ይሄ ሪያሊቲ ግን መጀመሪያ እኛ ማወቅ አለብን። ሰዎችን ጠይቀን አንደኛ የምንጠይቀውን ነገር እኛ መጀመሪያ ማወቅ መረዳት መቻል አለብን። የምናውቀውን የምንጠይቀው የማናውቀው መጠየቅ አለብን። መልሱ ላይ እኔም የራሴ የምመልሰው መልስ አለኝ። ሁለተኛ የጠየቅኩት ሰው እንዲመልስልኝ የሚፈልገው ኤክስፔክቴሽን አለ። እንደዚህ በመልስልኝ፣ ምክንያቱም እኔ አውቀዋለሁ መልሱ የትን ውስጥ አለ። ለምሳሌ መጽሐፍ ውስጥ አለ፣ ቲዮሪ ውስጥ አለ። ወይ ደግሞ ከዚህ በፊት ብዙ ጊዜ ለምሳሌ ቫሪብሎችን ስናዘጋጅ ስንመጥ ቫሪብልስ ብዙ ጊዜ ቲዮሪ ውስጥ ነው ያሉት ቫሪብሎች። ለምሳሌ ባለፈው ዲስከስ አድርገናል ቴዎሪቲካል ፍሬምወርክ፣ ኮንሰፕቹዋል ፍሬምወርክ እያልን ማለት ተቸርቢው ኮንሰፕቹዋል ፍሬምወርክ ለምሳሌ እነዚህ ቫሪብሎች አሉ። እነዚህ ቫሪብሎችን ዲፋይን የምናደርግበት ነው አንድ ኮንሰፕቹዋል ፍሬምወርክ። እዛ ኮንሰፕቹዋል ፍሬምወርክ ዲፋይንድ የሆኑ ቫሪብሎችን ነው ወደዚህ ወደ ሊከት ስኬል አይተም የምንቀይራቸው ማለት ነው። እዛ ጋር እንዲህ ተብሎ ተጽፈዋል። እስቲ ይሄን ነገር እዚህ ጋር ባስቀምጥ ምን ይላሉ ሰዎች? ይስማማሉ ወይስ አይስማሙም የሚለው ነገር
ኮንሰፕት ቤስድ ወይ ደግሞ ፋክቶችን ሪያሊቲ ትሩዝ ነው ማስቀመጥ አለብኝ። ይሄ ሲባል አንዳንድ ጊዜ መረጃዎቹን ሰዎች ደሊብሬትሊ አስበው መመለሳቸውና ለመመለሳቸው ለማረጋገጥ እገለብጣቸው ጥያቄዎችን ኔጋቲቭሊ ስቴት አደርገዋለሁ፣ ሪቨርስ አደርገዋለሁ። ሪቨርስ አይተም ሳብቴክስ ቬሪ ኢምፖርታንት። ይሄ ሰዎች በትክክል ያ ነገር አውቀውት መመለሳቸው ለማረጋገጥ ማለት ነው። ለምሳሌ ጸሎት ኃጢአት በጸሎት ላይ ምንም አይነት ተጽዕኖ የለውም ብዬ ልጠይቅ እችላለሁ። ይሄ አውቀን እዛ የምንጠይቀው ሰውየው ስለ ጸሎት በደንብ ግንዛቤ ካለው ስትሮንግሊ ዲስአግሪ አልስማማ ብሎ ይመልስልኛል። አዎ ብሎ ከመለሰ በጣም እስማማለሁ፣ ጸሎት ኃጢአት በጸሎት ላይ ምንም ተጽዕኖ የለውም በጣም እስማማለሁ ብሎ ከመለሰ ሰውየው ስለ ጸሎት ምንም የሚያውቀው ነገር የለም ወይ ደግሞ በግዴለሽነት መልሰዋል ማለት ነው። ስለዚህ ይሄን ብዬ ከጠየቅኩ ግን ጸሎት ኃጢአት በጸሎት ላይ ምንም ተጽዕኖ የለውም ብዬ ከጠየቅኩ ግን ይሄን ጥያቄ እንደገና በአዎንታዊ መልክ መጠየቅ መመለስ አለ። ይሄን ጥያቄ በሌላ ቦታ ላይ ኃጢአት በጸሎት ላይ ተጽዕኖ አለው ብዬ ደግሞ እጠይቃለሁ። እዚህ ጋር አዎ እስማማለሁ ብሎ ከመለሰ እዛ ላይ ደግሞ አዎ እስማማለሁ ካለ ሰውየው ራንደምሊ ሳነባቸው ዝም ብሎ እየመለሰ ነው ማለት ነው። ያን እንደዚህ ነገሮች ስናረጋግጥ ሰውየውን እናወጣዋለን፣ እንቀንሰዋለን፣ ከመረጃ ሰጪነት እናወጣዋለን። ምክንያቱም የሱ መረጃ የማይጠቅም በግድየለሽ የሞላ ስለሆነ ማለት ነው። ያን ቼክ እናደርጋለን። ነገር ግን ሁለቱንም በተለያየ በትክክለኛ መንገድ ከመለሰ ግን ሰውየው ስለ ጸሎት በቂ ግንዛቤ ኖሮት እንደመለሰ እንረዳለን ማለት። ስለዚህ ጥያቄዎች ሪቨርስ ኮስችንስ አንዳንድ ጊዜ ይጠቅሙናል፣ ግን ብዙ ጊዜ ኮንፊውዝ ስለሚያደርጋቸው በእኛ ኢትዮጵያ ውስጥ ሰዎች በትክክል አንብበው ተረድተው አሰላስለው ስለማይመልሱ ብዙ ጊዜ አይመረጡም። ይሄ ሪቨርስ ኮስችን ብዙ ጊዜ ስለ እኛ ሀገር አስቸጋሪ ስለሆኑ ዳታ የሚሰጡ ሰዎች አይፈለጉም ነው። ግን ሳይንሱ ያስገድዳል ማለት በዛ መልክ እንድንሄድ። ስለዚህ ኮንሰፕት ቤት ጥያቄዎችን ነው የምናዘጋጀው። ለምሳሌ ከጸሎት ጋር በተያያዘ እኔ ኃጢአት መስራቴ ኃጢአት የሰራው ቀን ጸልይ አይለኝም፣ የጸሎት መንፈሴ አይነሳሳም ብዬ እናገራለሁ። እኔ ኃጢአት ስሰራ ውስጤ የሚሰማው ሲናገር ማለት ነው የጸሎት መንፈሴ ይታወካል፣ ጸልይ አይለኝም፣ ጸሎት ያስጠላኛል። እኔ ኃጢአት ስሰራ ጸሎት ያስጠላኛል የሚለው ለምሳሌ እንደ ኮንሰፕት ነው፣ እንደ አንድ ፋክት ነው። የሚጸልዩ ሰዎች ኃጢአት የሚሰሩ ሰዎች የጸሎት ህይወታቸው እንደሚደክም ከጸሎት ህይወታቸው እንደሚርቁ እንደሚወጡ መጽሐፍ ቅዱስ ይናገራል። ስለ ጸሎት ብዙ ሰዎች የጻፉ ሰዎችም ይናገራሉ። ዝም ብዬ አይደለም ይሄ ለምሳሌ የተናገርኩት ማለት ነው። ይሄ ጥያቄ ያነሳው ዝም ብዬ አይደለም። የምፈልገው ዳታ ምንድነው? ሰዎች በኃጢአትና በጸሎት መካከል ያለውን ነገር ያውቃሉ ወይ? ሰው መጸለይ እንዳለበት ያውቃል ወይ? ነው ሰው አንድ ጊዜ ድነናል ባንጸልይም ኃጢአት ብንሰራም ኦልሬዲ ክርስቶስ ስለሞተልን በኃጢአታችን አሁን አንሞትም። ሌሎች ሰዎች በኃጢአታችን አሁን አንሞትም ኦልሬዲ ክርስቶስ ስለሞተልን። ስለዚህ ኃጢአት ብንሰራም ባንጸልይም መዳናችን አይቀርም ሊሉ ይችላሉ። የሐሰት ትምህርቶች ይኖራሉ። ዓላማው የምናጠናውም ከዚህ አኳያ ነው። ስለዚህ ሰዎች ኃጢአት ምን ያህል በጸሎት ላይ ተጽዕኖ እንደሚፈጥር ሰዎች በደንብ ካወቁ የሰዎችን አቲቱድ ካየን ወይ ደግሞ በደንብ ካላወቁ እና የሰዎችን አቲቱድ ካየን ትምህርት እናዘጋጃለን ማለት ነው። በኤኒሚ ሰዎች ኃጢአት ምን ያህል በጸሎት ላይ ተጽዕኖ እንዳለ አብዛኛው ሰው አያውቁም፣ አልተረዳም። therefore ምን እናድርግ? መፍትሄው ምንድን ነው? ትምህርት ያስፈልጋል ማለት ነው።
ከመጽሐፍ ቅዱስ በጣም ስለ ጸሎት ከተጻፉ መጽሐፍቶች ትምህርት አጠናክረን ሰዎችን እንደገና ማስተማርና በጸሎትና በኃጢአት ላይ ያለውን አመለካከት መቀየር ያስፈልጋል ማለት ነው። አንዱ የምናጠናው ጥናት ይሄ ነው። እንደዚሁ ሌላውም ደግሞ እንደዚሁ እኔ በጽድቅ ሆኜ ያለ ኃጢአት ስመላለስ ነፍሴ ደስ ትሰኝና ጸልይ ይለኛል። ውስጤ የጸሎት መንፈስ ይነሳሳል። በጽድቅና በቅድስና ስመላለስ የጸሎት ህይወቴ ይነሳሳል ብዬ ጠይቀዋለሁ። እንግዲህ እንደ ሰውዬ ሆኜ ነው የማወራው። ሪከርድ ሲዘጋጅ በዘወይ አይተሞቹ ሰውየው እንደሚያወራው የምጠይቀው ሰው እንደሚያወራ አድርጌ ነው ማጣት አለብኝ። አሁን ይሄ ስናገር ሰውየው ራሱ እንደሚናገረው አድርገን ነው ጥያቄው አይተሞች የምናዘጋጀው ለመልሱም እንዲያመች ማለት ነው። ስለዚህ እንደዚህ ብዬ ጠይቀው እኔ የሚስጽፈው እንደዛ ነው። እኔ በጽድቅና በቅድስና ህይወት ውስጥ ሲሆን የጸሎት ህይወቴ ይነሳል ወይ ደግሞ ጸልይ ይለኛል፣ የጸሎት ህይወቴ ይበረታል ብዬ ልጽፍ እችላለሁ። አሁን እዚህ ላይ እስማማለሁ አልስማማም እያለ እንዲመልስልኝ ማለት ነው። በዚህ መልክ ኮንሰፕት ቤዝድ ወይ ደግሞ አንድን እውነት አንድን ሪያሊቲ ያሳየውና እሱ እንደሚናገረው አድርጌ ጽፌለት ከዛ በኋላ የሱን አግሪመንት እፈልጋለሁ ማለት ነው። ይስማማል ወይስ በዚህ ነገር ላይ ይስማማም የሚለው ነገር አማራጭ ሰጠዋለሁ። አንድ ስትሮንግሊ ዲስአግሪ ምርጫ ሰጠዋለሁ። ሁለት ዲስአግሪ እለዋለሁ። ሶስት አግሪ እለዋለሁ። አራት ስትሮንግሊ አግሪ እለዋለሁ። የትኛው ውስጥ ይመደባል? ስለዚህ እነዚህም በሙሉ ሁሉንም አይተሞች በዚህ መልክ እናዘጋጃለን። 1 to 4 ቫልዩ ይኖረዋል። ሊከት ስኬል አንዳንድ ጊዜ 5 የሚያደርጉ አሉ። 5 ግን ደግሞ 3 ቁጥር መወሰን አልችልም የሚል ስለሆነ እሱ አይፈለግም። በአሁኑ ሰዓት መወሰን አልችልም ሳይሆን እንዲወስን እናስገድደዋለን ማለት ነው። ከአንድ ከአራት ውስጥ እንዲመርጥ እናስገድደዋለን። በዛ መልክ እንሰበስባለን። ይሄ ኦፒኒየን አቲቲዩድ ነው። እዛ ጥያቄው ሳምፕል ጥያቄዎች የአቲቲዩድናል ጥያቄዎች ተቀምጦላቸዋል። በደንብ አነበባችሁ። ኢት ዊል ቢ ቬሪ ሲምፕል። ሁለተኛው አይነት ደግሞ ሪከርድ ምንድነው? ሬቲንግ ስኬል ይባላል። ሬቲንግ ስኬል ብዙ ሬቲንግ ስኬሎች አሉ። እንደ አንድ ሳምፕል ለምሳሌ የአንድ የኳሊቲ የአንድ ፕሮግራም ኳሊቲውን ኤፌክቲቭነሱን ማጣት ስንፈልግ የመምህሩ ክላስ ያስተምሩ የመምህሩ የማስተማር ኳሊቲውን ቲቺንግ ኢፌክቲቭነሱን መለካት ብንፈልግ ብዙ ጊዜ እነዚህ ለዚህ መለካ የሚሆኑ አይተሞች እናዘጋጅ፣ ግን ጥንቃቄ እናደርጋለን ማለት ነው። ለምሳሌ የመምህሩን የማስተማር ችሎታ የመለካ ከሆነ እነዛን የመምህሩን የማስተማር ችሎታ መለካ የሆኑት ባህሪያቶችን የፔዳጎጂ ባህሪያቶችን ለብቻ ጽፋቸዋለሁ። እነሱን ለምሳሌ እንበል የመምህሩ ክላስ ገብቶ ለተማሪዎች ፊድባክ ይሰጣል። ለምሳሌ I usually give feedback. I give feedback to my students. በየዝ ሰጠዋለሁ። የሱም ምላሽ ፈልጋለሁ። I give feedback to my students. እልና ምርጫው 1 never 2 often 3 sometimes 4 always አያችሁ አሁን ፊድባክ ምን አን ፊድባክ እሰጣለሁ ሊል ይችላል ሰው። ፊድባክ እሰጣለሁ ስንት ጊዜ ነው? ምን ያህል ጊዜ ነው ፊድባክ የምሰጠው? ፊድባክ ሁል ጊዜ ነው ፊድባክ ለተማሪ የሚሰጠው ወይስ የሚለው ግዴታ ፍሪኩዌንሲ ይፈልጋል። ፊድባክ መምህር ሁል ጊዜ ፊድባክ መስጠት አለበት ለተማሪ። ሁል ጊዜ ቴክ ከፈተነ ፊድባክ መስጠት አለበት። ጥያቄ ሲጠይቅ ፊድባክ መስጠት አለበት። አሳይመንት ሲሰራ ፊድባክ ኦልዌይስ ፊድባክ መስጠት አለበት። ግን መምህሩ ሁል ጊዜ ፊድባክ ይሰጣል ወይ ክፍል ውስጥ? ለምሳሌ I ask students questions.
during my lesson ካለ ጥያቄ ስንት ጊዜ ጠይቀው ጥያቄ ጠይቃል አንድ መምህር ክላስ ውስጥ የሚለው always ነው አልፎ አልፎ ቢጠይቀው ጥያቄ sometimes never ሊል ይችላል። ስለዚህ ይሄ ፍሪኩዌንሲ ነው አሁን ከነገርኳቸው ምን ያህል ጊዜ ያ ባህሪ ክፍል ውስጥ ምን ያህል ጊዜ ይታያል የሚለው ለመለካት ስንፈልግ ይሄ ሬቲንግ ስኬል ነው። never, often, sometimes, always, usually እያልን የምንለካቸው ናቸው። አንድ ነገር አንድ ባህሪ ምን ያህል ጊዜ ይደጋገማል፣ አንድ ተግባር ምን ያህል ጊዜ ይደጋገማል የሚለው ነገር ለመለካት ስንፈልግ ማለት ነው። ሌላው ኳሊቲ ነው። ኳሊቲ ደግሞ ኢፌክቲቭነስ ለምሳሌ የመምህሩ ፕሬዘንቴሽን መምህሩ ክላስ ውስጥ ፕሬዘንት የሚያደርግባቸው የሚያስረዳቸው መንገድ ለምሳሌ ፑር፣ ቬሪ ፑር፣ ጉድ፣ ቬሪ ጉድ፣ ኤክሰለንት የምንላቸው ነገሮች አሉ። የመምህሩ ባህሪ አይተን ማለት ነው። የመምህሩ ፕራክቲስ አይተን ፕራክቲስ ስንገመግም በዚህ መልክ ጀጅ እናደርገዋለን። ለካ ነው ማለት ነው። መምህሩ ፑር ካለው ለካ ነው የሚፈልገው ከሚፈልገው ክራይቴሪያችን ነው። ኤክሰለንት ነው ካለው መምህሩ ለካ ነው ማለት ነው። በጣም አውትስታንዲንግ መምህር ነው ማለት ነው። ስለዚህ እነዚህ መረጃዎቻችንን የምንሰበስብባቸው አንድ ሬቲንግ ስኬል። ስለዚህ ዲግሪ ወይም ኢፌክቲቭነስ ስንለካ የምንሰበስባቸው መረጃ በዚህ ሬቲንግ ስኬሉ ፑር፣ ቬሪ ፑር፣ ፑር፣ ጉድ፣ ቬሪ ጉድ ወይ ደግሞ ኤክሰለንት የሚለው እናስቀምጣለን ማለት ነው። ስለዚህ ይሄ ለምሳሌ መምህሩን ራሱን ለምሳሌ ማን ነው ያን የሚገመግመው? የግዴታ ሌላ ሰው ለምሳሌ ተማሪዎች ዳታ የምንሰበስበው ስለ መምህሩ ኢፌክቲቭነስ ከሆነ የምንሰበስበው ከተማሪዎች ነው። ከራሱ ከመምህሩ ስለ ራሱ ኳሊቲ ሊነግረን አይችልም። መምህር ስለ አንድ ሰው ኳሊቲ የሚያወራው ሌላ ሰው ነው የሚያወራው፣ የሚመሰክረው ሌላ ሰው ነው። ስለዚህ ዳታ ከማን ይሰበሰባል? ከተማሪዎች። ዳታ ከሱፐርቫይዘር፣ ዳታ ከስኩል ዳይሬክተር ይሰበሰባል ስለ ክላስሩም ኢፌክቲቭነስ ማለት ነው። ስለዚህ መምህሩ የራሱን ባህሪ ግን አቲቲዩድ ከሆነ ግን ራሱን የሚናገረው እንጂ ሌላ ሰው የሌላው ሰው አቲቲዩድ ሊናገር አይችልም። ተማሪዎቻችን ለምሳሌ የመምህሩን አቲቲዩድ እንዲነግሩን ዳታ አንሰበስብም። የመምህሩን ኦፒኒየን ተማሪዎች እንዲነግሩን ከተማሪዎች ኦፒኒየን ባለቤቱ ነው፣ ከራሱ የራሱን አመለካከት ስለሆነ የምንለካው ማለት ነው። ግን የሌላውን ሰው ስራ የሚገመግመው ሌላ አካል ስለሆነ ጉድ፣ ቬሪ ጉድ፣ ፑር፣ ቬሪ ፑር ብለን መረጃ የምንሰበስበው ከሌላ አካል ነው ማለት ነው። ተማሪዎቻችን ሊሆኑ ይችላሉ መምህርን የሚገመግሙልን ማለት ነው። ሌላ ለምሳሌ መምህሩ ስለ ቲቺንግ ኤድስ በትምህርት ቤት ውስጥ ያሉ ቲቺንግ ኤድሶችን ሊገመግም ይችላል። ለምሳሌ ቲቺንግ ኤድስ ፑር ናቸው፣ ቬሪ ፑር ናቸው፣ ጉድ፣ ቬሪ ጉድ ናቸው፣ ኤክሰለንት ናቸው፣ ኳሊቲያቸው የተጠበቀ ነው። ለምሳሌ ቴክስት ቡክ ፕሪፓሬሽን የመጽሐፍት የተማሪ መማሪያ መጽሐፍቶችን በተመለከተ መረጃ ብንፈልግ ከመምህሩም እናገኛለን፣ ከተማሪም እናገኛለን ማለት ነው። የመጽሐፉ ኮንተንት አቀማመጣቸው፣ ቴክኒካል ሌአውቶቻቸው እነዚህ በሙሉ ጉድ፣ ቬሪ ጉድ፣ ፑር፣ ቬሪ ፑር ሊል ይችላል ማለት ነው። ስለዚህ እነዚህ ሬቲንግ ስኬል ይባላሉ። ለቲዮሎጂ ሞር የምንጠቀመው ብዙ ጊዜ ሬቲንግ ስኬል እንጠቀማለን። ደግሞ ሞር ኦፍ ሊከት ስኬል ኦፒኒየን አቲቲዩድን በደንብ አድርገን እንጠቀማለን ማለት ነው። ስለዚህ በዚህ መሰረት ዳታዎቻችንን በዚህ ስኬል ተጠቅመን ሰብስበን እንተነትናለን ማለት ነው። ምሳሌዎቹን ላኩላችሁ ምሳሌዎች ሞዴሎች ቬሪ ኢምፖርታንት ናቸው፣ አንብቧቸው። ጎበዞች ደግሞ ከሆናችሁ የተሰሩ ሪሰርቾችን ጎግል ውስጥ ገብታችሁ ጎግል ስኮላር ከፈለጋችሁ ገብታችሁ ቲዮሎጂ ቴሲሶች አሉ፣ ማስተር ቴሲስ፣ ፒኤችዲ ቴሲስ የተመረቁባቸው ወረቀቶች አታጡም። እነሱን ማንበብና እንዴት አድርገው ምናልባት ሚክስን ሜቶድ ላይ ጠቀሙ ይችላሉ። እነሱ ብዙ ጊዜ ኤክስሊቲካል ሊሆን ይችላል፣ ዲስኮርስ አናሊሲስ ሊሆን ይችላል። ነገር ግን ጎግል ውስጥ ገብታችሁ የሶሻል ሳይንስ ሪሰርቾች ሪሰርቾች አሉ፣ እንዴት ሲተነትኑ እንዴት እንደሚተነትኑ
የተጠቀሙ ስኬሎች እንዴት አይተሞች እንዴት ዴቨሎፕ እንደሚያደርጉ ሁሉ እዛ ውስጥ ስላለ መማር ለሚፈልግ ሰው አሁን ቴክኖሎጂ ሰፖርቲቭ ነው። ስለዚህ ብዙ አትቸገሩም ማለት ነው። አይ ቲንክ ይሄው ነው ዛሬ እዚህ በቃናል። እንግዲህ በሚቀጥለው ሳምንት የሚጀምረው ካሪኩለም ስቴዲስ የሚለውን ኮርስ ነው ከኔ ጋር የምትቀጥሉት ማለት ነው። ጥያቄ ካለ ጥያቄ ልቀበላችሁ፣ ካልሆነ ያኛውን አዲሱን ኮርስ እያስተማርኳችሁ ይህንን ተርም ፔፐሮቻችሁን በመሀል ሰሚት ታደርጋላችሁ ማለት ነው። በዛ መሰረት ግሬዳችሁን አስገባለሁ ማለት ነው። ጥያቄ ካላችሁ ወንድም ሳምሶን ወንድም ሳምሶን የለም። አቤት 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 አለ ወይ? ድምጽ ማይክ እምቢ ብሎኝ ነው። ኦኬ እሺ፣ ግልጽ ነው አይደለም? አዎ እንደውም በጣም ግልጽ ሆነልን ቅጂውም ስለሚኖር። አዎ በተለይ አሁን ካለን እንትንም ለምሳሌ ኢፌክቲቭነስ ስትል አንድ የተረዳሁት ነገር ምንድነው የኛ ፕሮጀክት ወይም ኢፌክቲቭነስ ስንለካ እንደዚህ አይነት ነገሮች መጠቀም እንደምንችል የምንጠቀምባቸውን እንትኖች ማወቅ ነው ትልቁ ነገር። አሁን ቀደም እንዳልከው ብዙ ጊዜ የቱን ከየት ጋር ኮምባይንድ እንደምናደርግ በተለይ ሁለቱን ኢንተግሬት አድርገን ስንሰራ ኳሊቴቲቭ እና ኳንቲቴቲቭ ኩዌስችን የሪሰርች ኩዌስችናችን ሁለቱንም አካቶ መላኩ ለዛ ኢቫሉዌት ለሚያደርገን ሰው እንደገባን እንትኑም ትክክል እንደሆነ እነዚህ ተማሪዎች ወይም የሚለኩት ሰዎች እንትናቸውን በሁለቱም ሊለኩ ነው ብሎ ያረጋግጥልናል ማለት። ይሄ አሁን ትልቅ እውቀት ነው። ዝም ብለን ነው ሪሰርች ኩዌስችን ስለሆነ ብቻ ምን ጠይቀው። አሁን ብዙ ምንድነው አንደኛም እንግዲህ የቋንቋም ጋፕ ይመስለኛል። በትክክል ያውን እንደዚህ ማለት እንደዚህ ነው እየተባለ አሁን ባስረዳህበት መንገድ በንረዳ ኖሮ ኢቭን ዩኒቨርሲቲ ውስጥም ራሱ ትልቅ ሰክሰስ ይመጣል ብዬ አስባለሁ። ኢቭን እኛም አሁን ስራ ላይ ያለን ሰዎች የሚያስጠላ ነገር ሪሰርች ነው። ሪሰርች የሚያስጠላው ያው ውጤቱን ግራም ያጋባ ስለሆነ ባይሰራ ይቻላል። ያው ሁሉ ብር ወጥቶበት መለኪያው ትክክል አይደለም፣ ቫሪያብሎቹ የተመረጡት ትክክል አይደሉም፣ ኢንዲፔንደንቱ አይታወቅም፣ ዲፔንደንቱ አይታወቅም። ዲስከሽን ላይ የቀደም ያልከው የሲኩዌንሻሉ ሲመጣ የትኛው ነው በብዛት የተጠቀመው የትኛው ነው አነስተኛው ነው ኳል ያልከው እሱን የሚያስረዳበት መንገድ። አሁን እኔ በጣም ሳዳም ብዙ ብሰራም ግን ብዙ ጋፕ እንዳለኝ ነው። ምንድነው የምናደርገው እኛ ኤስፔሲስ ውስጥ እንሰጠዋለን ወይም ስታታ ውስጥ እንሰጠዋለን። ከዛ እሱ ያው ጋርቤጅን ጋርቤጅ አውት ነው የሰጠነው ያወጣል። ከዚህ ያኑን ፋይንዲንግ ለመጻፍ ስንጣጣር እንትኑ ዲስኳሊፋይድ ይሆናል ማለት ነው። እና እንደዚህ አይነት ነገር አሁን በምንማርበት ትምህርት ምንድነው አሁን እኔ ከሪሰርች ፕሮፖዛል አንፃር ልጽፍ ካሰብኩት አንፃር ለምንድነው ባይብል ስተዲ ፕሬየር እንደዚህ እየቀነሰ የመጣበት ምክንያት ፋክተርስ የሚለውን ለማጥናት ስነሳ አሁን የቶቹን ለመጠቀም ነው። ፋክተርስ ሲባሉ ሁለቱን ያካትታሉ ወይ? እንግዲህ ይሄንን ሳረግ ያው ጎግል ማድረግ አለብኝ ሁለቱን ለማካተት የምጠቀምባቸው መንገድ። አሁን ከተሰጠንም ማቴሪያል ማንበብ ያስፈልጋል። ደግሞ ጥሩ ማቴሪያልም ነው በግልጽ የተቀመጠ ነው። ስለዚህ በጣም ነው የተረዳሁት። በጣም ደስ ብሎኝ ነው እየሰማኝ ነበር። ቴንክ ዩ።
ኦኬ በጣም ጥሩ። ሌላ የምትጨምር ሰው አለ? ግልጽ ያለ ነገር ካለ ምናልባት ያው በሂደትም ያኛው ኮርስ ስትማሩም ችግር ካለ ጥያቄ ማንሳት ትችላላችሁ። ጥሩ አጋጣሚ ነው። ምናልባት ተርም ፔፐሮቻችሁ ሲሰሩም በየመሃሉ ጥያቄ መጠየቅ ትችላላችሁ። ስለዚህ አለው ከእናንተ ጋር አለው ለማለት ነው። ስለዚህ እግዚአብሔር እናመሰግናለን። እንግዲህ ጌታ ረድቶን ኮርስ ጨርሰናል ማለት ነው። ስታነቡ ነው ሞር እያነበባችሁ የተሰሩ ሪሰርቾችን ስታዩ ነው ሞር በጣም የምትረዱት። ስለዚህ ያንን ማቆም የለባችሁም። እነ ሳምሶን ችግር የለባችሁም ኦልሬዲ ሪሰርች ስለምትሰሩ ማለት ነው። ሌሎቻችሁ ግን ጉግል ስኮላር ውስጥ ገብታችሁ የተሰሩ ሪሰርቾችን ማየት በጣም ይጠቅማቸዋል። ጌታ ይባርካችሁ። ፓስተር ወልድ ጸልይልና እንጨርስ። እሺ ጌታ ይባርካችሁ ዶክተር ጸልይ። እሺ ቅዱስ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ምሽት እጅግ አድርገን እናመሰግንሃለን። አሜን። እግዚአብሔር አምላካችንና አባታችን ሆይ ስለ ወንድሞቼ ስለ ዶክተርም ጌታ እግዚአብሔር ሆይ ስለረዳሃቸው ጌታ አምላካችንና አባታችን ሆይ እኛ ስናገለግል እግዚአብሔር አምላካችን ሆይ ጥናቶችን ስናጠና የሚጠቅሙንን እግዚአብሔር አምላካችን ሆይ ትምህርት ማስረጃዎችንም ጭምር ሊሰጡን እንዲያዘጋጁ ስለረዳሃቸው ስለሳቸውም እጅግ አድርገን እናመሰግንሃለን። አሜን። እግዚአብሔር ሆይ አንተ እንድትባርካቸው እግዚአብሔር አምላካችን ሆይ እንድታለማቸው በብዙ ጌታ እግዚአብሔር ያተጸጋ እንዲያግዛቸውና እንዲደግፋቸው ቤተሰባቸውንም ልጆቻቸውንም እንድትባርክ በኢየሱስ ክርስቶስ ስም እለምንሃለሁ። አሜን። ወንድሞቼም እግዚአብሔር ሆይ ቤተሰቦቻቸውንም ስራቸውንም ሁሉ እንድትባርክ አእምሯቸውን እንድትባርክ ሁላችንንም ጌታ እግዚአብሔር ሆይ ዘመናችን አንተን እንዲያከብር አንተን እንዲገልጥ አቤቱ አምላካችን እግዚአብሔር ሆይ እንድትረዳን እንድታግዘን ማድረግ የሚገባንን ነገር አድርገን እንድናልፍ ጌታ እግዚአብሔር ሆይ አንተ ጸጋ እንዲያግዘን በኢየሱስ ክርስቶስ ስም እንጸልያለን። አሜን። ደግሞም እግዚአብሔር አምላካችን ሆይ ስለ ምድራችን በፊት እንጸልያለን። በሰሜኑ ጌታ እግዚአብሔር አምላካችንና አባታችን ሆይ በመላው ሀገራችን ያንተ ሰላም እንዲሆን ክፉን እንድትከለክል ድጋሚ ጦርነት እንዳይቀሰቀስ አንተ እንድትከላከል በኢየሱስ ክርስቶስ ስም እንለምንሃለን። አሜን። ስለሰማን ተመስገን። ምሽቱን በሰላም አሳድረን በጌታ በኢየሱስ ክርስቶስ መድኃኒታችን ስም አሜን። አሜን።